ሸገር ሼልፍ በሸገር 102.1 እንደምን ሰነበታችሁ የሸገር ሼልፍ አድማጮቻችን። ከተመረጡ ጣዕመ ዜማዎችና ጽሑፎች ጋር እንሆን። እንደ አውሮፓ አቆጣጠር ከሜይ 9 ቀን 1914 ዓ.ም ጀምሮ ሜይ በገባ በሁለተኛው እሁድ እንዲከበር በተደረገው ሲጀመር ለአሜሪካ እናቶች ዛሬ የዓለም እናቶች ቀን ለሆነው የእናቶች ቀን እንኳን አደረሳችሁ ኢትዮጵያና የኢትዮጵያ እናቶች። ሁሉም እናቱን በየቀኑ በየሰዓቱ በየጓዳው በየቤቱ ቢያከብርም በዓመት አንድ ቀን ደግሞ በአደባባይ በይፋ መከበራችሁ ቢያንሳችሁ እንጂ አይበዛባችሁ። ገጣሚ ነቢይ መኮንን አፈሩን ያቅልለትና ለእናቶች ቀንና ለእናቴ ብሎ የጻፈውን ልክ እንደ እናት የሚለውን ግጥም እናስደምጣችሁ ከብዙነሽ የእናት ውለቷ ጣዕመ ዜማ ጋር። ልክ እንደ እናት ነቢይ መኮንን። ልክ እንደ እናት አገሬን አገሬን ምላት በባዶ እግርህ አትሂድ ሲሚንቶ ይቀዘቅዝሃል ያለችኝ ለት። ልክ እንደ እናት አገሬን አገሬን ምላት ባዶ ወድህን ነህ እኮ እህል ባፍህ ይዙር እንጂ ያለችኝ ለት። ልክ እንደ እናት አገሬን አገሬን ምላት የውሃውን ደረሰኝ ደና ቦታ አስቀምጥ ኋላ ከጠፋ ጣጣው ብዙ ነው ያለችኝ ለት። ልክ እንደ እናት አገሬን አገሬን ምላት በልበሩን መለስ አድርገው አባትህ አልገባም አይደል ውሃውም አልተዘጋም ይው ወንድምክን አንድ አፍታ ቀፈው ያለችኝ ለት። ልክ እንደ እናት አገሬን አገሬን ምላት ጎረቤትህን ጥራ እንጂ ቤት ያፈራውን ብሉ ያላችሁን ተካፈሉ ለብቻ መብላት መጥፎ ነው ኋላ ከልጅ ልጅ ቢለዩ አንድ ዓመትም አይቆዩ ያለችኝ ለት። ልክ እንደ እናት አገሬን አገሬን ምላት ለእኔ ስትል ከጎረቤት ስትጣላ ያየዋት ለት። ልክ እንደ እናት ልጄ መጋኛ እንዳይመታህ በጣት ትሂድ እየበላህ ካንተ በላይ ቆንጆ የለም ለገሌ ልጅ ነው ምድርህ በል ጸጉርህን አበጥር በል ዩኒፎርምህን ልበስ ያለችኝ ለት። አገሬን አገሬን ምላት እህትህን እያያት ጎረምሶች እንዳያጠቋት ደሞ ዳርዳሩን ሂዱ ብቻዋን እንዳትተዋት ያለችኝ ለት። ልክ እንደ እናት አገሬን አገሬን ምላት የኪስህን ሰብስብ እንጂ እሰው ኪስ ጋር ድርሽ አትበል የሰው ሐቅ ያንቃል ይባላል እጅህ ይጹም ያለችኝ ለት። ልክ እንደ እናት አገሬን አገሬን ምላት ከምድጃዋ ዳር ስታፍሰኝ ከፈላዋ ስታርቀኝ በፍቅር አክናፍ ስትከልለኝ በወሊድ ምጥ ማጣሯ አንሶ ከኑሮ ምጥ ልታወጣኝ ሽል ደሜን ማማጧ ሳያንስ በቁም ስቅል ልታሳድግ ቁም አካሌን ስታምጠኝ። አገሬን አገሬን ምላት የእናት ምጥ አገር ነውና የአገር ምጥ የእናት ነውና ኃያል ሳይሸልል ሳይፎክር ደካማው ሳይሰኝ ቅር በግፍ ማትደፈረት በሳግ ማይደፋ ግት ልጅ ማሳደግ ማይሰቃት በባል ማታለቅስ ሚስት በአባት ማትናቅ እናት የኖረይለት ያኔ ነው እኔ በወጉ እናቴን አገሬን ምላት። ያን ጊዜ ነው እኔ በውል ሀገሬን እናቴን ምላት። ያኔ ነው እኔ በወጉ እናቴን ሀገሬን ምላት። ያን ጊዜ ነው እኔ በውል አገሬን እናቴን ምላት። ከእናቴ ጡት ወደ አገር ጡት መሸጋገሬን ማቀው እሷም ልጄ የምትለኝ እኔም እናትዬ ምላት ለሁሉ እንደኔ ስትሆን ሁሉ እንደኔ ሲሆንላት ያኔ ነው
የእናት ቀን በእውነት ነቢይ መኮንን ለእናቶች ቀንና ለእናቴ ግንቦት 21 2005 ዓ.ም የእናቱ ለታን ባሳዳለህ እንደ ጭነቷ ብዙ መሆኑን አውቃለሁ። የእንዳለ ጌታ ከበደን ሲጨልም የተሰኘ ተረክ ደግሞ በአበበ ባልቻ ድምፅ እናሰማችሁ። ሲጨልም እንዳለ ጌታ ከበደ ሲጨልም ወደ ሰባዎቹ የሚጠጉ የሚመስሉ አንድ አረጋዊ ልጄ አሉት አስተናጋጁን፣ የገዛሁህን መድኃኒት ይዤብህ መጣሁ። እባክህን የሰጠኸኝን ወስደህ አላስጨረሳቸውም። ግድግዳው ላይ ወደ ተለጠፈው ጽሑፍ አመለከታቸው። የተሸጠ መድኃኒት አይመለስም። አረጋዊው በለሰለሱ ቃላት መማጸን ያዙ። እሱ ግን ሰውዬ ዞር በል፣ ሥራ ልስራበት፣ ለንቶ ፈንቶ ጉዳይ የማባክነው ጊዜ የለኝም አለ ቁጣው እየተወለደ። ዛሬ በዚህ ሰውዬ እንድጨቀጨቅ ተፈርዶብኛል ልበል? እባክህ ልጅ አሳፋሪ ነገር ደርሶብኝ ነው። ዘመድና ዕድር የሌለኝ ከርታታ ሽማግሌ ስለሆንኩ እንጂ አሉት ትሑት በሆነች ፈገግታ ሊያባብሉት እየሞከሩ። ቅናሽ ዋጋ ብትከፍለኝም ይሄ ሰውዬ ነካ ያደርገዋል ልበል አለና ሌሎች መድኃኒት ገዢዎችን ያስተናግድ ገባ። ከያዘው አይለቁ፣ ድህነት ቢፈትነኝ ነው ልጄ አሉ ያደፈና የነተበ ነጠላቸውን እያሳዩት። ነጠላው ከሰውነታቸው በከፋ ሁኔታ ያረጀ ኮታቸውን ደብቆላቸዋል። አቅሜ ደከመ ባይሆን ኖሮ አሉት ጫማ ካገኘ የከረመ እግራቸውን እያዩ። አንዲት ተስተናጋጅ አልመልስም ካለ አልመልስም ነው፣ ለምንድን ነው የሚነዘንዙት አለች በሚነጫነጭ ድምፅ። ይህ እኮ ፋርማሲ እንጂ አዛውንቶች የሚጦሩበት የድኩማን መርጃ ድርጅት አይደለም። አነጋገሯን ያልወደደው የሚመስል ሌላኛው ጎልማሳ ደግሞ መድኃኒቱን ሙሉ በሙሉ የገዙት ከዚሁ መደብር ነው የሚል ጥያቄ አመጣ። አዎ ዶክተር ጽፎ በሰጠኝ መሰረት ብለው መለሱለት። ምን ያህል ፈጀቦ? 72 ብር ከ85 ሳንቲም ነው። መድኃኒቱን ወስዶ ግማሹን እንኳን ቢሰጠኝ ምን አለበት አሉ በሐዘኔታ። የሁለታችንንም የጋብቻ ቀለበሳት ይዤ ነው ከማምነው ሰው ነው የተበደርኩት። መድኃኒቱን ለምን መመለስ ፈለጉ አሉ ዘንቢል ያንጠለጠሉ አንዲት አሮጊት። በዚህ ጊዜ አስተናጋጁ ጣልቃ ገባ። ባህላዊ ሕክምና ብትከታተል ኪስ እንደማታራቁት ገብቷቸው ይሆናላ። ወይ ጸበል ሊያጠምቋት ወይ ልጄ ጉዳዩን ብታውቁ ኖሮ ያፌስክበት ምላስክን ታፍርበት ነበር አሉ እምባ እየተናነቃቸው። መድኃኒቱን ምን ላድርገው? ለዋጠው ወይስ ሽንት ቤት ልጨምረው? ለባለቤቴ ነው የምገዛላት ብለዋል ነበር። በጠና ታማብኛለች። የዕድሜ ጀንበር እየጠለቀ ባለበት ሰዓት ለእህል ያላነሱና ለትምህርት ያልደረሱ 3 ልጆች በትናብኝ እንዳትሄድ ጸልይልኝ ብለውኛል ነበር። ማለቱንስ ብዬህ ነበር ልጄ፣ ብዬህ ነበር። እና ሩብ ሰዓት ያህል እንኳን ሳይቆዩ ሐሳቡን አሰርዞ የገዙትን መድኃኒት የሚያስመልስ ምን ተአምር ተፈጠረ? ቅድም የማይመለከተኝ ነገር ሲዘላብዱብኝ ነበር እኮ። አረጋዊው አንገታቸውን ደፉ። እኮ ምን ቢፈጠር ነው? ቤቴ ሳልደርስ ነው አንተ ዘንድ የመጣሁት። ለምን አሉ ሌሎቹ። ሰፈርተኞቼ ደጄ ላይ ሲንጫጩ አየሁ። ባለቤቴም በሕይወቷ ልደርስላት አልቻልኩም አሉ አረጋዊው ድምፃቸው እየሻከረ። ሰፈርተኞቼ ደጄ ላይ ሲንጫጩ አየሁ። ባለቤቴም በሕይወቷ ልደርስላት አልቻልኩም አሉ አረጋዊው ድምፃቸው እየሻከረ እንባቸው እየወረደ። በመድኃኒት ሻጩ ፊት ላይ ጸጸትና ድንጋጤ እየታየ ድፍን 100 ብር አውጥቶ በሻካራ እጆቻቸው ላይ አኖረ። ሌሎችም ኪሶቻቸውን ይፈታትሹ ጀመር። ይባርካችሁ ልጆቼ፣ ከፈን መግዣ ስላልነበረኝ እንጂ። እንባ ተናነቃቸው። መንሰቅሰቃቸውን እየቀጠሉ ወጡ። ጸጥታ። እናቴን በሚል ርዕስ ዶክተር ኤልያስ ሳሙኤል ማቴዎስ
ከገጠሙት እንጨምርላችሁ። በነገራችን ላይ ዶክተር ኤልያስ ሳሙኤል ማቴዎስ ከሀገራችን የቲያትር ታሪክ ፋና ወጊዎች መሃል አንዱ የሆኑት የአቶ ማቴዎስ በቀለ የልጅ ልጅ ናቸው። እናቴን ኤልያስ ሳሙኤል ማቴዎስ። እናቴን በማንም አልተካት፣ በምንም አልለካት፣ ምንም ብዘናጋ ዛሬ ብላት ችላ፣ ቀኑ ባይሞላልኝ ለራሴው ባደላ፣ መች ረሳውና ያውኑ እኔነቴ ወዘና ውበቴ ይጀምራል ከሷ ከሄደው ውበቷ፣ እኔው ወስጄባት በጠባው ጡቷ። ኤልያስ ሳሙኤል ማቴዎስ። ስብሐት ክብረ እግዚአብሔር 567ና በሚለው የአጭር ልቦለድ መጽሐፉ ላይ ካስነበበን ተረኮች መሃል ኤሊን ድንጋይ ያለበስክ የሚለውን አበበ ባልቻ እንዲያነቦታል። ኤሊን ድንጋይ ያለበስክ ከስብሐት ገብረ እግዚአብሔር። ኤሊን ድንጋይ ያለበስክ ያሮጊት ድምፅ ተመልከት፣ አንተ ሰው ተመልከት፣ ወደ ኋላ ተመልከት አላቸው አቶ እንዳፍራሽን። ዘወር ብሎ ቢያዩ ግፊያ ጥድፊያ ነው መንግሥተ ሰማያት ለመግባት። የአቶ እንዳፍራሽን ታላቅ ወንድም ጋሼ መላኩን ሰዎች እየቀደሟቸው ያልፋሉ። ጋሼ መላኩ በንዴት አቶ ናደው አንጋደደው ብለው ጮኹበት። ሳይ ረግጧቸው የቀደማቸው አንካሳ ሰማዕት መሳይ ሳይሰማቸው አለፈ። ስንቱ ጉድ አለ እናንተ! ራስ አለፉን፣ ጾመናል፣ ጸለየናል፣ መጽውተናል እያሉ እያጉረመረሙ እየተጓሸሙ ትልቁ በር ደረሱ። ጋሼ መላኩ መዝገብ አንባቢዎች አትገባም አሏቸው። ምነዋ ልጅ ረግሞሃል? ምን አባቱ ቆርጦት እንጂ አባቱን እኮ ቀስ አትሳደብ፣ ልጄ ዱዳ ነው። ምን ብሎ ነው የረገመኝ? መሬት አትቀበል ፈጣሪ አይማርህ ብሎ። ዱዳ ነው እያልኳችሁ እናውቃለን። ዱዳ ነው፣ ነቆሮም ነው እኮ። እንዴት አባቱን ብሎ ረገመኝ? እሱ አዝኖ አለቀሰ። አዋቂዎች ያዘልቅ ሰውን ወደ ቋንቋ ተረጎሙት። መልአክ በመዝገብህ አሰፈረው። አሰት አሰት ይደፋር! ያዘው ጣለው አሉና ይዘው ከገደሉ አፋፍ ወደ ገሃነም ቢወረውሯቸው ጋሼ መላኩ እያሉ እየጮኹ ሲወድቁ ብን ብሎ ነቁ። አቶ እንዳፍራሽ እኚህ ፍራሽ አዳሽ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ከደከ ሰይጣን አሉ አቶ እንዳፍራሽ እያማተቡ በሌሊቱ በወድቅቱ እንደ ተጋደሙ ስለዚህ ህልም እያሰቡ ረጅም ጊዜ ቆዩ። ወንድማቸው ጋሼ መላኩ ከሞቱ 7 ዓመት አልፏቸዋል። ዛሬ መምጣታቸው ምን ይባላል? ደሞ ሲወንዱ ዳልጅ ነው እሱ። ጋሽ መላኩ አልወለዱ ምን ማለት ይሆን? እንዲህ ያሰላሰሉ ቀስ በቀስ እንቅልፍ ሸለብ እያደረጋቸው ገና ጨርሶ ሳይወስዳቸው ሌላ ህልም ድቅን አለ ከፊታቸው። ጋሼ መላኩ ባህታ የሆነው ከስተው መንምነው አጥንት ብቻ ቀርቶ በዘንጋቸው ወደ ዋሻቸው በኩል እየጠቆሙ ናልንገር ወንዳፍራሽ አሏቸው። አቶ ወንዳፍራሽ ፈርቶ እምቢ ሊሉ ፈለጉ። ጋሼ መላኩ እየጎተቱ ወደ ዋሻው አስገቧቸው። ዋሻ ውስጥ እንደገቡ አሁንም ያሮጊት ድምፅ ስማ አንተ ሰው ስማ፣ ወደ ኋላ ስማ አሏቸው። ፈጣሪም ሴት ልጁን ሕይወትን ለሞት ዳረለት፣ ሞትም ሰይጣንን ሚዜ ሆነኝ አለው። እርጅና ጨምዳዳፉን እያጣጣመ ወደ አቶ እንዳፍራሽ በኩል ሲመጣ አቶ እንዳፍራሽ ሊሸሹ ዞር ቢሉ
ጋሼ መላኩ ያወሻውን ብር በትልቅ ድንጋይ ድፍን ሲያደርጉባቸው እርጅና ሊይዛቸው እጁን ሰደድ አድርጎ አፈፍ ሊያደርጋቸው ሲል ብንን አሉ። አሁንም ከእንቅልፋቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ከደከ ሰይጣን። አቶ እንዳፍራሽ ሌላ ህልም እንዳያዩ ፈሩ። ተነስተው ወደ ቤተ ክርስቲያን ሄዱ። ከቅዳሴ በኋላ ወደ ቤታቸው ሲያዘግሙ ድንግጥ አሉ። ስለሰሙት ያንን ያሮጊት ድምፅ በህልማቸው አንተ ሰው ተመልከት፣ አንተ ሰው ስማ ያላቸውን የጀመሩትን እርምጃ ሳይጨርሱ መሃል ቤት ድርቅ ብለው ቀሩ። ያ ያሮጊት ድምፅ በዝግታ በቀስታ እንዲህ ይላል። ኤሊን ድንጋይ ያለበስክ ዕውራ ሙራን የምትመግብ አምላክ፣ ዮናስን በአሳ ሆድ ያኖርክ የጠበቅክ አምላክ፣ እኔንስ አለሁ አትለኝም ወይ? ምሳዬን አትጥልልኝም ወይ? አቶ እንዳፍራሽ በፍርሃት እየተርበተበቱ ወደ ድምፁ በኩል ዞር አሉ። ከስልክ እንጨት ስር አንዲት አሮጊት ቁጭ ብለው ይለምናሉ። እውር ናቸው። ያላፊ አግዳሚውን ኮቴ ሲሰሙ ስለ ማርያም ስለ መብርሃን ይላሉ ጮክ ብለው። አቶ እንዳፍራሽ ቀስ ብለው ከመንገዱ ወጥተው አሮጊቷ አጠገብ ቆሙ። አላፊ ሳይኖር አሮጊቷ እንደገና ፈጣሪን በዝግታ ሲያነጋግሩት ይቆዩና ሰው ሲያልፍ ሲሰሙ ጮክ ብለው ስለ መብርሃን ጻድቃኖቼ ማርያም አለሁ ትበላችሁ እምዮቼ ስላዛኝቷ ይላሉ። ሰው በሚያልፍበት ጊዜ ደግሞ ፈጣሪን እንዲህ ይሉታል። ኤሊን ድንጋይ ያለበስክ ዕውራ ሞራን መጋቢ፣ ጫጩትን በእንቁላል ውስጥ ያሰፈርክ፣ እኔንስ ረሳኸኝ ወይ? ስጠራሃለሁ አትለኝም ወይ? አቤት ባይ ስጠኝ ባይ በዛብህ ሆይ በዛብህ። ስለ ማርያም ትለመናችሁ ጻድቃኖቼ ሲሉ አቶ እንዳፍራሽ ኪሳቸው ገቡና መጀመሪያ እጃቸው የያዛትን ፍራንክ አወጡ። ስሙኒ እንኩማማ ድንግጥ አሉ አሮጊቷ። የተዘከራቸው ሰው አብሯቸው የቆየ መሆኑ ተሰማቸው። እጃቸው ስሙኒውን አወቀው። ዝም ብለው ቆዩና ማነህ አሉ በለስላሳ ድምጻቸው። ዝም አሉ አቶ እንዳፍራሽ። ማነህ እንኩማማ ብለህ ስሙን የሰጠኸኝ? እኔ ነኝ። እዚህ ቆሜ ስሰማዎት ነበር። ሰማኸኝ አሉ ለብቻቸው እንደሚያሰላስሉ አይነት። እንዴት ነው እዚህ የደረሱት? አሉ አቶ እንዳፍራሽ አሮጊቷ አጠገብ ድንጋይ ላይ የተቀመጡ። የጧቱ ፀሐይ ደስ ይላል። አይ ልጄ የኔማ ታሪክ እንደ ተረት ነው። ይንገሩኝ እስቲ። ይኸውልህ 7 ወለድኩና 7ቱም ሞቱ። 8ኛ እንደወለድኩ አዋቂ ቤት ሄድኩ። አዲስ አበባ የሚሉት ሀገር ሂጂ፣ እዚያ ሞት የለም አሉኝ። አንድ ቀን ሳሉል ስንቄን ጨርቄን ሳልል ተነሳውና ወደ አዲስ አበባ መንገዴን አቀናው። ሞት እንዳይደርስብኝ፣ ልጄን እንዳይወስድብኝ ስሄድ ሰንብቼ ስሄድ ከርሜ ምግቤንም መጠጋዬንም እየለመንኩ ስሄድ ከርሜ ሰኔ ሚካኤል ከሀገር የወጣው ለህዳር ተክለ ሃይማኖት አዲስ አበባ ገባሁ። እንዳሉትም አዲስ አበባ ሞት የሌለበት ሀገር ሆነና ልጅ ያደገልኝ። እንጨት ከጫካ እየለቀምኩ ጠላ ከገብስ እየጠመቅኩ እንጀራ በጉልት እየሸጥኩ አሳደግኩት። ሰው ሆነ፣ ለሰው ወግ ደረሰ፣ ሚስት አገባ። ከዚያስ ወልጄ ከዚያማ ሚስት ሳትፈልገኝ ቀረቻ። ከእንግዲህ ምን ልረባ? ለራሴ አሮጊት ቤት ከማጣበብ እንጀራ ከመፍጨት አለፌ ምን ልጠቅማት? አልፈጭላት፣ አልጋግርላት። አንድ ወለደችና ባል ልጁን መውደዱን እርግጠኛ ከሆነች በኋላ እቺን አሮጊት ካላስወጣህልኝ ፍታኝ አለችው። እና አስወጣሁት። እኔ ወጣሁለት እንጂ እኔ ወጣሁለት። ለምን ላስኮንነው? የልጅ ፍቅር አይደል አገሬን ጎረቤቴን ጥዬ እንድኮበልል ያደረገኝ? እሱንም የልጅ ፍቅር እናቱን እንዲያባረር ያደርገዋል አልኩና የገዛ እናቱ ኃጢአት ኩነኔ ከመሆንበት ብዬ ወጥቼ ጠፋሁ። ልጃቸውን ሞት እንዳይበላው ከሀገራቸው ከወንዛቸው ኮበለሉ።
ገሃነም እንዳይበላው ደግሞ ከልጃቸው ከራሱ ኮበለሉ። እውነትም የእናት ፍቅር ብለው አሰዋቱ እንዳፍራሽ። ታዲያ ፈጣሪ ጥሎ አልጣለኝም አሉ አሮጊቷ። እሷ መሰላት እንጂ እኔስ እሱን ፀሐይ ሞቃለሁ፣ ይኸው ከሱ ጋርም እጫወታለሁ። ዝም ብለው ጥቂት ጊዜ አለፈ። አቶ እንዳፍራሽ በዝግታ ድምፅ ኤሊን ድንጋይ ያለበስክ አሉ። ከዚያ ምን ነበር? እውራ ሞራን መጋቢ፣ እንኮይን በገደል የተከልክ፣ ደመናን እንደ ጥጥ ሰብሳቢ ረሳኸኝ ወይ ይለዋለሁ። አቤቱታ በዛበት፣ የሚጠራው የሚለምነው በዛ። ምን ያርግ ብለህ ነው? ስንቱን ይስማ። እንግዲህ ቆይና አለሁ ይለኛል፣ አይዞሽ ይለኛል፣ ረስቶ አይረሳኝም። እንደዚህ እንደሆነ ይሰጣኛል። በአንተ እጅ ሆነ እንጂ ሰጪው እሱ ራሱ ነው። ማደሪያም ሰጥቶኛል። አንድ አረብ አለ እርጅናዬን የሰው ሀገር ሰው መሆኔን አይቶ መጠጊያ ሰጥቶኛል። የሰፈሩ ሴቶች ደግሞ ቡና ያጠጡኛል፣ የሚቀመስም ይሰጡኛል። እሱ ይመስገን የጎደለኝ የለም። መሪ እንኳን ሳይቀር ሰጥቶኛል። እዚህ ሰፈር ተረኛ የሆኑ 2 ፖሊሶች አሉ። ጠዋት ወደዚህ ወደ ልመና የመርተ ይወስዱኛል። እሱ አልተወኝም። ይኸውልህ እንዲያው አንዳንዴ ብቸኝነት ሲሰማኝ አነጋግረዋለሁ እንጂ በደንብ ይጦረኛል። ምስጋና ይግባው። ዛሬ ደግሞ ከሰው ጋር መጫወት እንዳማራኝ አይቶ ይሆን ተላከልኝ። እንደዚህ ነው እሱ ነገር። አቶ እንዳፍራሽ ከአሮጊቷ ጋር ሲጫወቱ አርፍደው ወደ ቤታቸው ሲያዘግሙ አንድ መልስ የሌለው ጥያቄ እየተመላለሰ መጣባቸው። አሮጊቷን ዛሬ ጠዋት ሊያገኙ የአሮጊቱ ድምፅ በትላንት ማታ ያህል መስማታቸው ምን ማለት ይሆን? ከስብሐት ገብረ እግዚአብሔር። ከዚህ በመቀጠል ደግሞ አንድ ተረክ ታዳምጣላችሁ። አይነ ስውራኑ ይላል። ደራሲው ቺንጃንጎንግ ነው። ውርስ ትርጉሙ የመዓዛ ብሩ ነው። አይነ ስውራኑ ድርሰት ቺንጃንጎንግ፣ ውርስ ትርጉም መዓዛ ብሩ። አይነ ስውራኑ እስከ ቤቷ በራፍ ድረስ ሸኘኋት። የመሰናበቻ ቤቷ በራፍ ላይ በጨለማ ጉንጯን ስሜ ግቢ አልኳት። እሷ ግን ለመሄድ ሐሳብ ያላት ምሳት መስል ይበልጥ ተጠግታኝ በው ቀጫጭን ጣቶቿ የሸሚዜን ቁልፎች እየከፈተች ደረቴን መደባበሷን ቀጠለች። ጨክኜ በድጋሚ ቤትሽ ግቢ ማለቱ አልሆነልኝ ብሎ ስደባብሰኝ ዝም አልኳት። ከአውቶቡስ ወርደህ ወደ ቤት የሚወስድ መንገድ ረጅም ስለሆነ ብቻን ከምትሄድ ልሸኝህ። የሽታም ሆነ እምቢታ ቃል ሳይወጣኝ ሳንጋገር እንደገና አውቶቡስ ተሳፈርን። ሰው የሚበዛበትን የጀግኖች ጎዳና ትተን ጭር ባለው የቤቷ አጥር ገባ ወጣ በሆነውና በዞር ዋራው የሞቲቴ ፉራ ጎዳና ወደ ቤት ተጓዝን። ወሻቃ ስፍራ ባገኘን ቁጥር በስሜት እየተሳሳምን አንዱን የሰው እግር የማይረግጠው ዘዋራ ስፍራ ስናልፍ ለሌላው እየጓጓን ገና ለገና ለመተቃቀፍና መሳሳማችንን በማሰብ የሁለታችንም ልብ ደንገላሳ እየጋለበ እቤቴ በራፍ ላይ ደረስን። ግባ አለች። አሁን ደግሞ እሷ ተራ ነበር። እንዴት ብዬ ወደ ቤትሽ ብቻሽን አትመለሽ ነገር ልብህ እንዲያርፍ ካልሆነ አለች ላፏ ያህል ቅልስልስ እያለች ለመሳም ከንፈሯን እያሞጠሞጠች። ተመልሰን እየተሳሳምን እየተቃቀፍን ጨለማ ውስጥ ገባን። እያንዳንዷን ዘዋራ ስፍራ ድጋሚ በመጣበት አኳኋን ጎበኘ ነው። ዋቅዳ ዋመልስ እየተጫወትን ነው አልኳት።
የጫማ ኮቴ ስሰማ በእጇ ገፋ አድርጋ ሰው እየመጣ ነው አለች። አይነ ስውራን ናቸው አልኳት። አዎ አይነ ስውራን ናቸው። ሲሄዱም ሆነ ሲመጡ እጅ ለእጅ ተያይዘው ነው። እድሜያቸው 40ዎች ውስጥ ይመስላል። ሴቲቱ ሙሉ ሰውነት ያላት አጭር ናት። ስትሄድ አፏን ከፈት አድርጋ አይኗን ጨፍና ነው። ፈገግ ማለት አይሆን እንዴ? አይ መንገድ መምረጧ ነው። ሁሌም ግን ሴቲቱ በግራ እጇ ወንድየውን እየመራች በቀኟ በያዘችው ዱላ የመንገዱን ጠርዝ እየመታች ነው ሲጓዙ። ወንድየው ረጅምና ትላልቅ አይኖቹ ባዶ ናቸው። በቀኝ ትከሻው ላይ 2 የምሳ ዕቃዎች የያዘ ቦርሳ አንግቧል። እሱ በመንገዱ መካከል፣ እሷ ከወደ ጠርዙ እየተጓዙ ሳለ በፍጥነት የሚጓዝ መኪና አስደንብሮ ከመንገዱ ጠርዝ አወጣቸው። በተለያዩ ፌስታሎች የገበያየነውን ዕቃ ተሸክመን ተከታትለን ወደ ቤት እየተመለስን ነው። እነዛ ዞር ዋራ መንገዶች ብዙም ልብ ሳንላቸው በጨለማ አለፍናቸው። ነፋሻው የበጋ አየር፣ የጠራው ሰማይና ከዋክብቱ ተደማምረው የተፈጥሮን ምስጢር ያሳያሉ። ነገ ከሰርጋችን በኋላ እነዚህም ሁሉ ደህና ሰንብቱ ልንል ነው። ድሮ ብዙ ወደ አስለምር ነው ወደ አንዱ ዘዋራ ስፍራ ስንደርስ በደህና ነው ብላ ጠየቀችኝ ልስልስ ብላ። በጣም ደህና ነኝ። ምን እያሰብክ ነው ታዲያ ዝግት ያደረከኝ? ምንም። ወደዛ ለምን ትመለከታለህ ታዲያ? ያቸው እየመጡ ነው። ምን አስጨነቀህ? አይነ ስውራን አይደሉ እንዴ? ቀጭ በቀኝ በኩል ባለው የእግረኛ መንገድ በኩል እጅ ለእጅ ተያይዘው አጠገባችን እየደረሱ ነው። ሰውየው ዛሬም በቀኝ ትከሻው ቦርሳውን አንግቦ በሴትዮዋ በቀኝ በኩል በመንገዱ መካከል፣ ሴትዮዋ በቀኝ እጇ በያዘችው ዱላ የመንገዱን ጠርዝ እየደበደበችና በግራ እጇ የሰውየውን እጅ ይዛ እየመራች እየተጓዙ ነው። ለስሜታችን ልጓም ያልነበረውና ቀበጥባጣውንና ፍቅራችንን በደስታ ያሳለፍነውን የማር ጨረቃችንን አጠናቀን ስራችን በየቀኑ መጣላትና መነታረክ ሆኗል። ነጋን ትርክ መሸለ ትርክ። ዛሬ ጽንሱን አስወጣሁት። ምን አብደሻል? እኔን ሳትጠይቂ? እኔ በዚህ ትዳር ውስጥ አያገባኝም ማለት ነው? ትዳር ደፍረ ባፈሙሉ ትዳር ትለዋለኝ አንሩ። አንተ እንደሆንክ ከጧት እስከ ማታ ልቦለድ ድርሰቴን እጽፋለሁ እያልክ አንገትህን ደፍተህ ትውላለህ። ለመሆኑ ልጅ ብንወልድ ምን እንደሚሆን አስበበት ታውቃለህ? እርግዝናው ገፍቶ ቢሆን ልትንከባከበኝ ትችል ነበር። ቀን እሰራለሁ፣ ከስራ ስመለስ ምግብ ማበስለው፣ ማጸዳው፣ ልብስ ማጥበው ነኝ። እንደገና ደግሞ በዚህ ሁሉ ጫና ላይ ልጅ ወልጄ እንዳሳድግልህ ትፈልጋለህ? ገና በ28 ዓመቴ የ40 ዓመት አሮጊት እንድመስልልህ ነው ፍላጎትህ? ይገባሃል? እኔ ገና ደስታን አልጠገብኩም።
አላስጨርሳትም። ጨዋታና ደስታ ሳጠግቢ ታዲያ ለምን አገባሽ? አንተስ ብትሆን እኔን ከማግባት ይልቅ እንዲህ ተጣብቀህበት የምትለውን የልብ ወለድ ድርሰትን ብታገባ ይሻልም ነበር። ተው፣ ሁሌም የትም አይደርስም። እንዲሁ ከንቱ ንትርክ ብቻ። ይልቅ በከንቱ መነታረክ ጊዜና ትንፋሻችንን ከምናባክን እንደ ወትሮ ጀርባዬን ሰጥቻትና ጀርባዋን ሰጥታኝ ብንተኛ ይሻል ነበር። ምን አይነት መከራ ነው ባካችሁ! እኔ ደግሞ ገና 4ኛው ምዕራፍ ጽፌ መጨረስ አለብኝ። ሌሊቱን ሙሉ ስታነባ አደረች። ነፍሴን ላንተ ሰጥቻለሁ ብላኝ ነበር አንዴ። እኔም በበኩሌ ፍቅሬ ዘላለማዊ ነው ብያት ነበር። የሚገርመው ይሄን ቃል ኪዳናችንን ከዚያን ዕለት ወዲህ አስበነውም አንስተነውም አናቅ። ቃል መግባታችን በራሱ በቂ ነበረ ግን ለምንድን ነው ሁሌ በመንገድ የሚገጥሙኝ? በርካታ አይነ ስውራን የሚሰሩበት የጃንጥላ ፋብሪካ ከሰፈራችን ማዶ እንዳለ አስታውሳለሁ። እዛ ይሆናል የሚሰሩት። ምናልባትም ፋብሪካው በሁለት ፈረቃ የሚሰራ ይሆናል። አንዳንዴ ማታ ማታ ወደ ምስራቅ፣ ከሰዓት በኋላ ደግሞ ወደ ምዕራብ በሚወስድ መንገድ ይጓዛሉ። አንዳንዴ ደግሞ ቀን በ6 ሰዓት ወደ ስራ ሲጓዙ አይቻቸው፣ እኩለ ሌሊት ላይ ደግሞ ወደ ቤታቸው ሲጓዙ ያጋጥሙኛል። ነገር ግን ወደ ምስራቅም ተጓዙ ምዕራብ፣ ምሽትም ይሁን ቀን ሁሌም በቀኝ በኩል ባለው የእግረኛ መንገድ ልክ በትራፊክ ሕግ እንደሚጓዙ መኪኖች እጅ ለእጅ ተያይዘው ይጓዛሉ። ሰውየው ቦርሳውን በትከሻው አንግቦ ከጎኗ፣ ሴትዮዋ ሁሌም በዱላዋ የመንገዱን ጠርዝ እየደበደበች ትመራዋለች። የሴትዮዋ የቀኝ ጎን ጫማ ቀዳዳ በትልቅ የቆዳ ቁራጭ ተጥፎ ከሩቁ ይታያል። ጫማዋ የተቀደደው ወደ ምዕራብም ይሁን ምስራቅ ስትጓዝ የመንገዱን ጠርዝ ስለሚፍቀው ነው። ቀጭ 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 ቀጭ። መጣላት እንደገና መታረቅ፣ መጣላት መታረቅ፣ መጣላት እንደገና መታረቅ የዕለት እንጀራችን ነው። ካንቺ ተለይቼ መኖር እችላለሁ። ኡቲ እንዲያውም ካንተ ተለይቼ የተሻለ መኖር እችላለሁ። ለምን አንለያይም? አረ ጥሩ እንለያይ። በቃ በዚሁ ተፋታ። ፍቻችን ከጸደቀበት ከአውራጃው ፍርድ ቤት ስወጣ እኔ ጭርሱን ደንዝዣለሁ። እሷም ግራ ሳይገባት ይቀር አይመስለኝም። በፉራ ጎዳና እኔ በመንገዱ ቀኝ በኩል፣ እሷ ከኔ እጅግ ርቃ በስተቀኝ አንገታችንን ደፍተን እንደማይተዋወቅ ሰው ወደ ቤታችን ሄድን። የምንሄደው ለመጨረሻ ጊዜ ቤታችን ብለን በምንጠራው ቤት ያለውን ንብረታችንን እኩል ሰንጥቀን ለመካፈል ነው። ዛሬም ተያይዘው ወደኛ እየተጓዙ ነው። የሁለታችንም እርምጃ እንደተማከረ ሰው ፈጠነ። ለምን ይሁን? አይነ ስውር ናቸው ብዬ ነበር ያኔ። እሷም ምን አስጨነቀህ አይነ ስውራን አይደሉ ብላኝ ነበር። ስለኛ ያዩትም የሚያውቁትም ነገር የለም። እነሱ ግን ዛሬም ሲጓዙ እጅ ለእጅ ተያይዘው ነው። ሰውየው እንደዘወትሩ ቦርሳውን ትከሻው ላይ አንግቦ በመኪናው መንገድ በኩል፣ ሴትዮዋ በዱላዋ መሪነት የመንገዱን ጠርዝ እየደበደበች ትመራዋለች። ዛሬ ሴትዮዋ አዲስ ጫማ አድርጋለች። ነገር ግን ገና ካሁኑ የቀኝ ጫማዋ የቀኝ ጎን በጠርዙ ተፈግፍጎ የላይኛው ቆዳው ለቆ ቡላ መስሏል።
ዛሬም ብዙ ወጣት ፍቅረኞች አልፈዋቸው ወይም ከኋላቸው ይጓዛሉ። ግን አንዱን መለስ ብሎ አይመለከቷቸውም። አይነ ስውራን አይደሉም። ቀጭ 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 ከተማዋ ሸልባለች። የአይነ ስውሯ ዱላ ግን የመንገዱን ጠርዝ ይደበድባል። ቀጭ 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 ቀጭ